ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ፓስተሪ ስለዛ ላውራለሁ። እርሶ እኮ አልሰሙኝም። ይቅርታ ፓስተር፣ ይቅርታ። እርሶ እየመለሱልኝ እኮ አይደለም። ልመልስ ነው። እድል ይስጡኝ፣ እንዳወራ እድል ይስጡኝ። እሺ በቃ አሁን ከዚህ በኋላ ምንም ነገር አልጠይቆትም። አንድ ነገር ብቻ ብዬ ልጀምር ብዬ ነው። ወደ ትምህርቱ እንገባለን፣ ግን ከመጀመራችን በፊት እርሶ እንደሚያነሱት ነገር አለ። ይሄንን እኔ ሚውት አደርግሎታለሁ። ደምረው ፎቶ አይደለም የማርያም ፎቶ አይደለም ብሏል። እርሶ የማርያም ፎቶ ነው ብለው ያምናሉ ወይ? መጀመሪያ ይሄ ትኩስ ኦርቶዶክስ ስለሆነ ቅድም ተናግረዋል። ትኩሱ እንደዚህ መናገር አይችልም። ስለዚህ መጀመሪያ የማርያም ፎቶ ኤግዛክትሊ የእሷ ፎቶ ነው ወይ እኔ የምንቀበለው? አሜን ብዬ እንድቀበል የእሷ ነው ወይ? ሁለተኛስ ደምረው የያዘውና ተመስገን የያዘው ለምን ተለያዩ ሁለቱ? ሁለተኛ ጥያቄ እሱን ንገሩኝ። ከዛ ወደ ስዕላት ወደ መጽሐፍ ቅዱስ ገብተው እቀበላለሁ። የሚዩት አድርጊያለሁ፣ ሰማዎታለሁ። አባታችን እሺ እናታችን ይቅርታ። ፓስተር ሶፊ ወደ ምላሹ እንግባ። አሁን እርሱ ያነሱትን ሀሳብ በአጠቃላይ እኔ መልሱሎታለሁ። በመጀመሪያ ካነሷቸው አንዳንድ ሀሳቦች ልነሳ። እነዚህ ትኩስ የሆኑ ክርስቲያኖች የተናገሩት ንግግር ትክክል ነው ወይ ለሚሉት ነገር በእኛ ቤተክርስቲያን ውስጥ ጠዋት የመጣውም ከሰዓት የመጣውም 11 ሰዓት የመጣውም ሁሉም እኩል ነው ዋጋው የሚከፈለው። ይሄ እና ትኩስ ነን ነገሌ ድሮ ናቸው የሚባል ነገር የለም። ስለዚህ ያመኑትን ነገር ነው የሚናገሩት። ተመስገንን ማይክ ሚት አደርጋለሁ ብሏል። አዲስ ሊሆኑ ይችላል፣ ዋጋ እኩል ይሆን። አስተምሮ ላይ ግን በእናንተ ልክ ሊያውቁ አይችሉም። እባክዎትን ፓስተር እባክዎት ቆይ አንድ ጊዜ ማይኮትን ሚት ያደርጉ። እኔ አሁን ያልኩት ሌላ ጉዳይ ነው። እርስዎ ትንሽ እየቸኮሉ ተቸገርኩኝ። አሁን እኛ ያልነው ምንድን ነው? ወንድማችን ተሙን ያበረታታ ነው። ትልቁ ነገር ምንድን ነው? ያመኑትን መናገር። ይሄ ክርስቲያን የሆነ ግዴታቸው ነው። ተሙም ደሜም ባሉበት በቤታቸው፣ በትምህርት ቦታቸው፣ በስራ ገበታቸው የዚህ ቅዱስ ቤተክርስቲያን አምባሳደሮች ናቸው። ያመኑትን ነገር ይናገራሉ። ስለ ቅዱሳት ስዕላት እኛ የምናምነው እንዲህ ነው ብለው መናገር ይችላሉ። በትምህርት ዙሪያ ግን አይ ቆይ ፓስተር አንተ ስጠይቀን ቆይ እዚህ ጋር ይቁም፣ ከኛ የተሻለ ሰው ካለ ትንሽ ከኛ የተሻለ የሚያብራራ ሰው ካለ ደግሞ እንጋብዝ ማለታቸው የሚበረታታ ነው ያልኩት። እሱን አመስግኜ ለፍ ያለው። ከዛ በኋላ ወደ ቅዱሳት ስዕላት ልንመጣ ነው። አሁን የእመቤታችን የቅድስት ድንግል ማርያም ስዕል ትክክል ነው ወይስ አይደለም? ፎቶ ነው ወይስ አይደለም? ደምረው ልክ ነው ወይ? የመለሰልኝ መልስ እሱ ለምን አላቅም ለምን አይልም? ደምረው ትክክል ነው። የመለሰው መልስ ትክክል ነው። እኔም ደግሞ ስመልስ ያዳምጡና ይመዝናሉ። ከዛ በኋላ ፓስተር እኔ ከምናገረው ንግግር ያድምጡና ከዛ በኋላ ይመልሳሉ። ስለ ስዕላት የመጀመሪያው ነገር ቀለል አድርጋችሁ እዚህ ውስጥ ያላችሁት ወንድሞች፣ ፓስተር ሶፊ ምን አይነት ሀሳብ አነሱ? አንዳንድ ጊዜ የእድሜም ጉዳይ ሊሆን ይችላል። ነገሮችን ካለማስተዋል ምን አነሱ? ደምረው ጋር ያለው ስዕልና ተሙ ጋር ያለው ስዕል ትንሽ ልዩነት አለው፣ ስንት ማርያም ነች ያለችው ብለው አነሱ። ልብ ያላሉት ነገር በእጃቸው የሚይዟቸው መጽሐፍ ቅዱሶች ላይ የተለያዩ ስዕላቶች አሉ። ለምሳሌ ያክል እዚህ ጋር የምታዩት የመስቀል ስዕል ነው። እዚህ ጋርም ደግሞ የምትመለከቱት የመስቀል ስዕል ነው። ሁለቱ የመስቀል ስዕል ላይ ልዩነት አለው ሂስ የለም አለ። ልዩነት ስላለ ስንት አይነት መስቀል ነው ያለው? አረ ይሄ ነገር ከመጽሐፍ ቅዱስ ውጭ ነው ወይ ምናምን ብሎ ሰው ጥያቄ ኢቨን እንደ ኢሹ አድርጎ ራሱ ማቅረብ የለበትም። ግን ከቀረበ ግን ቅድም እንዳለው አሁን አንድ ጊዜ ከእድሜ አንጻር አንዳንድ ሰው ይዘነጋል። ስለዚህ አንድ ሰው ኢሹ አድርጎ ካቀረበው ግን በደንብ እናወራበታለን። እሺ ፎቶግራፍ ነው ወይስ ስዕል ነው የሚለውን ሀሳብ እስቲ እናወራ። ፓስተር እርስዎ በጣም ረዥም ጊዜ ያው በዚህ ቅዱስ ቤተክርስቲያን ውስጥ ያደጉ ወንድም ኖት አባትም ኖት ለብዙዎች እና ኦርቶዶክስ ቅዱስ ቤተክርስቲያን በቅዱሳት ስዕላት ዙሪያ ምን አይነት አስተምሮ ነው ያላት የሚለውን የተወሰነ ሰዓት ወስደን እንመልከት። መጽሐፍ ቅዱስን መሰረት አድርገን ማለት ነው የምናምንበትን መጽሐፍ የማርያምን ይጨርሱና የማርያምን ከጨረሱ በኋላ ወደ ቅዱሳን ስዕላት ይሄዳሉ። አሁን እኔ የጠየኩት ጥያቄን እየሰረቁኝ እርሶ ወደ ሌላ ጥያቄ እየወሰዱብኝ ነው። አሁን የቅድስት ድንግል ማርያም ስዕል ላይ ይቀጥሉና ከዛ በኋላ ፓስተር እኮ አሁን እኔ ልቀጥል ነው። አሁን እርሶ ልክ ነገሮች ላይ ደጋግሞ የሚጫቃጨቁ ከሆነ ጥሩ አይደለም፣ ለእርሶ ለጤኖትም ጥሩ አይደለም። እርሶን እንፈልጎታለን፣ በጣም እንወዶታለን። ረዥም ጊዜ እንዲኖሩ አሁን ላይ ይሄ መበሳጨትን መናደደን ማቆም አለቦት። ይረጋጉ፣ እርሶ ጊዜ ይስጡን። እኛ መጽሐፍ ቅዱስ መሰረት አድርገን
ቤተክርስቲያን ያስተማረችን ነገር እንንገሩ። መጨረሻ ላይ አድምጠውን ከጨረሱ በኋላ ጥያቄ ካሉት መጨረሻ ላይ ይጠይቃሉ። በቃ በዛ ተስማምተን እንቀጥል። እሺ ቅዱሳት አሁን ስለመቤታችን ጥያቄን አይቀይሩት። እርሱ እኔ አልቀየርኩኝም። ጥያቄን እየቀየሩብኝ እኔ አልቀየርኩም። አንድ ጊዜ እኮ ስናገር አሁን የማርያም ስዕል ስንል ስፔሲፊክ የማርያም ስዕል ለብቻው የሚባል አስተምሮ የለም። የእመቤታችን የቅድስት ድንግል ማርያም ስዕላት፣ የቅዱሳን መላእክት ስዕላት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ስዕላቶች በአጠቃላይ በቤተክርስቲያናችን ቅዱሳት ስዕላት ተብሎ ይጠራሉ። ስለዚህ በመጀመሪያ መነሻውን ፖይንት እናወራና ከዛ ወደ እመቤታችን ወደ ቅድስት ድንግል ማርያም ደግሞ ወደ ተቀደሰው ስዕል ደግሞ ገብተን እናወራለን። እሺ በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። ከእርሶ ጥያቄ ነው የምንነሳው። እንግዲህ ክርስቲያን እህቶች፣ ወንድሞች ይሄ መልእክት በጣም ለብዙ ፕሮቴስታንት እህት ወንድሞቻችን እንዲዳረስ ሁላችሁም በደንብ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ መመልከት ያለብን። እነዚህ ስዕላቶች ፎቶግራፍ ናቸው ወይስ ስዕላቶች ናቸው? ከዛም አልፎ ደግሞ አንዳንዶች እዚህ አልተነሳም እንጂ ጣዖታት ናቸው የሚሉ አሉ። ስለዚህ በመጀመሪያ መጽሐፍ ቅዱስ መሰረት አላቸው ወይንስ የላቸውም የሚለውን ነው መመልከት ያለብን። ብዙ ጊዜ በፕሮቴስታንቱ አካባቢ ያሉ ወንድሞቻችን ከመሳሳት ከስህተት ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለው ከሚያነሷቸው ጥቅሶች ውስጥ መካከል አንዱ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ጥቅስ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 4ን ገልጣችሁ ስታነቡት ክፍሉ ሙሉ በሙሉ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። የመጽሐፍ ቅዱሱ ክፍል እንደዚህ ይላል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውኃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። እዚህ ክፍል ላይ አምላካችን እግዚአብሔር ጣዖታትን እንጸየፍ ዘንድ ያዘዘበት የመጽሐፍ ቅዱስ ክፍል ነው። እኛም በእግዚአብሔር አንድነትና ሶስትነት የምናምን ክርስቲያኖች አምላካችን እግዚአብሔር ላይ ደብለን የምናመልከው አንድም ጣዖት የለም። ጣዖታትን እንጸየፋለን። ጣዖታትን ለመጸየፋችን መነሻ የሚሆነን የመጽሐፍ ቅዱስ ክፍልም ደግሞ ይህ ነው። ከስዕላት ጋር የሚገናኝ ሀሳብ የለውም። ብዙ ጊዜ ዘዳግም 4ም ይነሳል። ቅዱሳት ስዕላቶች በፍጹም መጽሐፍ ቅዱስ መሰረት የላቸውም ለማለት ፕሮቴስታንት ወንድሞቻችን ዘዳግም 4ንም ያነሳሉ። ቃሉ ተመሳሳይ ነው። በላይ በሰማይ ካለው በታች በምድርም ካለው በወንድም ይሁን በሴት አምሳል ከምድርም በታች ውኃ ውስጥ ካለው በሰማይም ካሉ ሰራዊቶች ሁሉ የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ሰዎች እግዚአብሔር አምላክን ከማምለክ ወጥተው አንዳች የሆነን ነገርን ወርሽፕ የሚያደርጉ ከሆነ ቆይ እስክጨርስ ማዳመጥ አለበት። ይኸውልህ አሁን የማይረጋጉ ከሆነ መጨረሻ ላይ ነው መጠየቅ ያለበት። ፓስተር አሁን እርስዎ ተረጋግተው ያድምጡ። አንድ ጊዜ እርስዎ ማይኮተ ሚዩት ያደረጉና ቀደም እንደተስማማ ነው እኛ ከጨረሰን በኋላ እዚህ ጉዳይ ላይ ይኸው ጥያቄ አለ። በመጀመሪያ ሁልጊዜ መነሻውን ነው ማውራት ያለብን። አንድን ሀሳብ መነሻውን እናወራና መጽሐፍ ቅዱሳዊ የሆነ መሰረት እንዳለው እንተማመንና ከዛ በኋላ ወደ ሌሎች ደግሞ ሀሳቦች ደግሞ ገብተን ደግሞ በደንብ እናወራለን። ለምሳሌ ይሄ ፎቶ ይሄ ለምን ተለያየ ለምን አንዳልሆነ የኔን ጥያቄ ለምን አይመልሱትም? እሱን ዘለው ሄዱ እኮ ፓስተር እባክዎ እርሶ ብቻ ይረጋጉ። መቼ ነው የሚመጡት? እርሶ መቼ ነው የሚመጡት? አሁን የተወሰነ አሁን እኮ ይኸውልዎት የእርሶ አለመረጋጋት እንጂ እስካሁን እኮ በጣም ብዙ እንደው ትንንሽ የሆኑ መጽሐፍ ቅዱስ ሀሳቦችን አንስተን አውርተን ጨርሰን ነበረ። ሲጀመር እኛ ብዙ ምንፈጀው ነገር የለም። ቤተክርስቲያን በስንዱ እመቤት ነች። ለእያንዳንዱ ጥያቄ ምላሽ የሚሆኑ ሀሳቦችን ለልጆቿ ታስተምራለች። ስለዚህ ያለውን ነው እኛም ሼር የምናደርገው። ስለዚህ የተወሰነ ሰዓት ያዳምጡን። ስለ ቅዱሳት ስዕላቶች ያለውን የቤተክርስቲያን አስተምሮ የተወሰነ ይመልሱ። እርሶ ፓስተር ችግር የለውም እንዴ? ይሄ እኮ ግዴታችን እኮ ነው። እኛ እኮ ክርስቲያኖች ነን እኮ። እኛ እኮ የሆነ የመጽሐፍ ቅዱስ ሀሳብ ሲነሳ እኮ ዝም ብለን የምንሮጥ ሰዎች አይደል? ክርስቲያኖች ነን፣ እንመልሳለን። ግን እርሱ ይረጋጉ። እርሶ ካልተረጋጉ እኛ ልንመልስ አንችልም። ሐኪም ቤት የሄደ በሽተኛ ተረጋግቶ ሐኪሙ የሚሰጠው መድኃኒት የማይቀበል ከሆነ የሚቀበዘበዝ ከሆነ ሊድን አይችልም። ስለዚህ እርሶ እንደ በሽተኛ ቁጭ በሉና እንደዛ ሊሉኝ አይችሉም። አይደለም እኔ ምሳሌ ነው ምሳሌ ነው። እኔ ያልኩት ምሳሌ ነው። ፐርሰናል አታክ ያደርጉታል።
ጥያቄ እኮ ጠይቄው እርሶ በሽተኛ ነው እያሉኝ ነው። በፍጹም በሽተኛ ነህ አንተ ስለጠየቅኩት የጠየቅኩትን ጥያቄ መልስልኝ እባክዎት ስል አይደለም። ኖ እርሶማ በስጋ እኮ በሽተኛ ኖት አይደለም እኮ ያልኩት እኮ። ግን ምሳሌ እንደው አንድ ሐኪም ጋር የሄደ ሰው የሚቅበዘበዝ ከሆነ ሐኪሙ የሚሰጠው መድኃኒት ቁጭ ብሎ የማይቀበል ከሆነ ሊድን አይችልም። መቅበዝበዝ መፍትሄ አይደለም። ስለዚህ እርሶ እንደ በሽተኛ ቆይ የተወሰነ ደቂቃ ጸጥ ብሎ ይረጋጉ። ታኙ ስሎት ይተኙ። እሺ ጀርቦትን ስሎት ጀርቦትን ይስጡኝ። መጽሐፍ ቅዱስን አንስቼ ስነግሮት ያድምጡኝ። ከዛ በኋላ ጥያቄ ይጠይቁኛል እርሶ። እሺ እስኪጨርስ 2 ደቂቃ ይስጡ። በቃ 2 ደቂቃ ብቻ እሺ ሰጥቶታል። ግን እርሶ ጥያቄን ተረድተውታል? አግኝቶታል? እስኪጨርስ ቆይ አሁን እኮ በቃ እንደ በሽተኛ ሆኗልን እኮ ፓስተር። አሁን እርሶ እንደ በሽተኛ ጸጥ ይበሉ። ጥያቄን ግን ተረድተውታል? እኔ ምን እንደጠየቅኩት ቆይ በኋላ ላይ አሁን እኮ በኋላ ላይ እኮ ያነሱታል እኮ ሪፍሌክት ያደርጋሉ ፓስተር። እኔ ትሄድቦታለሁ አለው እኮ። ግን ምንድን ነው የጠየቅኩት? እኔ ጥያቄ ገብቶታል? ምንድን ነው የጠየቅኩት? ገብቶኛል። አሁን የጀመርነውን ነገር እርሶስ ገብቶታል? የጀመርኩት ስለምንድን ነው? እሺ ገብቶታል? ጥያቄ እንድገሙልኝ እርሶ እኔ የጠየቅኩትን። በጣም ጥሩ። የቅድስት ድንግል ማርያም ስዕል ፎቶግራፍ ነው ወይንስ ስዕል ነው ብሎ ነው የጠየቁት። ይሄን ጥያቄ ነው በመጀመሪያ የምመልሰው። ሌላ ጥያቄ አልተቀበልኩኝም። አሁን በመጀመሪያ ይሄን ጥያቄ እየመለስኩኝ ነው። እርሶም ደግሞ ይሄ ጥያቄ እንደጠየቁ አንድ ብሎ አምነዋል። ስለዚህ ጥያቄውን ልጨርስ፣ ከዛ በኋላ ሌላውን ጥያቄ ይቀጥላሉ። ሁለት ግራ ነው ወደዛ ባይወጣ ጥያቄን ረስተውት ሄደዋል መሰለኝ። ትንሽ ረስተውት ሄደዋል። አይ ነው አንድ ብለዋል እኮ እርሶ ፓስተር። ጥያቄውን እየመለስኩ ነው። ስለዚህ አዳምጡ እሺ ፓስተር። ይረጋጉ፣ ግድ የለም አይኮትም ይታደርጉ። እኛ አንድ ይቅርታ፣ አሁን ዲያቆን ፈለገ ሲናገሩ አንተ ማዳመጥ ነው ያለብን። እንኳን ዲያቆን ፈለገ እኛን እንኳን የምንናገረውን አዳምጣላ። ስለዚህ ይናገሩ፣ ሀሳባቸውን ይጨርሱ። ከፈለግ ከአንተ መጻፍ ካለብህ ጻፍ፣ አለቀ። እኛ እዚህ ጋር እየሰማን ብዙ ሰው እየተሰማን ነው። ስለዚህ ይጨርሱ። ከዛ በኋላ ያለውን አሁን እሳቸው እያደረጉ ያሉት አውድ ጠብቀው ነው የሚነግሩ። የሆነ ቡጭቅ አድርገው የሚነግሩ። በመሰረቱ ለአንተ ብቻ አይደለም፣ እዚህ ውስጥ ላሉ ኦርቶዶክሳውያን እኔ ጋም ተመስገን ጋም አንተ ጋም ዲያቆን ፈለገ ጋም ኦርቶዶክሳውያን አሉ። ለእነርሱ ጭምር ነው አሁን የሚናገሩትን ትምህርት የሚናገሩት ለእነርሱ ጭምር ነው። ከአንተ የሚጠበቀው ደቂቃ ስጣቸው። ከዛ በኋላ ጻፍ። ጥያቄ የፈጠረብን ትጠይቃለህ። ፔሬድ። እሺ አንተ ለምንድን ነው ሳይድ የምትይዘው? ለሳቸው አሁን ደግሞ ሌላ ርዕስ ያነሳሉ። እንግዲህ ፓስተር አሁን ይኸውልዎት ይረጋጉ። ሁላችሁም እኔ ጋር ያላችሁ ቆይ ፓስተር አሁን ይተዉ እንደዚህ። አሁን እርስዎ ትልቅ ሰው ኖት። ይሄ ትንንሽ ልጆች ለምን ሳይድ ይይዛል ታዲያ? አሁን ስለ መጽሐፍ ቅዱስ እናውራ አይደል? በቃ ይቅርታ ያድርጉለት ፓስተር፣ ይቅርታ ያድርጉለት። እንቀጥል። ይቅርታ ማድረግ አለማድረግ አይደለም፣ ሀሳብ ነው የሰጠው። ለምን ዲያቆን እርሶ ተጨንቀው እስከተናገሩ ድረስ የሚያዳምጠው ህዝብ አለ። እነዛን ህዝብ ማክበር አለበት። ለምንድነው ሳይድ ያዝከው ካሉኝ እኔ በእምነት የሚመስሉኝ ወንድሜ ናቸው። ስለዚህ ሳይድ አለመያዝ አልችልም። ከአንተ ጋር አለም ቅዱስ ቁርባን የምካፈለው ከእሳቸው ጋር ነው። ፔሬድ። አሁን ረዥም እድሜ እና ጤና ይስጥልን ወንድሞች። ለዲያቆን እድሉን ትሰጠዋለህ አትሰጠውም? ሶፊ አይ ይሰጡኛል። እኔ ላይ ለምን የተነሳችሁት እናንተ? አይ ተነስተን እኮ አይደለም፣ በመጽሐፍ የማስረጃ መልስ ለመስጠት እየሞከርን ነው። እኔ ቁጭ ብያለሁ። ተረጋጋ በቃ ፓስተር። እሺ ይቀጥል። እኔ ጋር ያላችሁት ወንድሞች ሁላችሁ ፓስተር ሶፊ ቤት ገቡና ታካሚ ኖት ይረጋጉ ያላችሁ ጻፉላቸው፣ እንዲያስታውሱት። ታካሚ ኖት ይረጋጉ፣ እርሶ ታካሚ ኖት ይረጋጉ እያሉ ጻፉላቸው። እኛ እስከዛ መጽሐፉ ሀሳቦችን እያነሳን እናውራ። ፓስተር እስከዛ ማይቸው ይተረጋጉ፣ በመጽሐፉ ማስረጃ ያለውን ነገር እናውራ።
መጽሐፍ ቅዱስን አምጥተው የተነሱበትን ልንገሩት። የመጽሐፍ ቅዱስ ላይ የተለያየ አይነት መስቀል ምስል አለ። የመስቀሉ ስዕል የተለያየ ስለሆነ ዲዛይኑ መስቀል አይደለም ማለት አይደለም፣ ዲዛይኑን የተለያየው ብለው እንደውም መለሱ እኮ። ስለዚህ የቅድስት ድንግል ማርያምም ቅዱሳን ስዕላት የተለያየ አላበቀውም። ቆይ አላበቀውም። አሁን ምን መሰሉት ፓስተር ስሙት ማነው ስል ፓስተር አባቶ ስም 11 ከ25 ነው ማለት 11 ከ25 ነው። አሁን 5 ሰዓት ከ25 ነው። እስከ ስንት ደቂቃ ልስጦት? 20 ደቂቃ ይበቃዋል። ቀጥል ፈለገ። 20 ደቂቃ በቃ 20 ደቂቃ በቃ 15 ደቂቃ 15 ደቂቃ ይበቃኛል። ቀንስልሽ እንደ 15 ደቂቃ ምንድነው? 15 ደቂቃ ነው እንደ መልስ የሚፈልገው? እሺ በቃ 4 ደቂቃ ታርጎ ለመመለስ እኮ ነው። አይ ከ25 ደቂቃ ይበቃቸዋል። ከአሁን በኋላ እዚህ እኔ ጋር መታችሁ ታካሚ ኖት የምትሉ ሰዎች ብሎክ ነው የምትደረጉት። ታካሚ ኖት ይላሉ እዚህ መተው እርስዎ ላኳቸው ሰዎች ናቸው እዚህ መተው ታካሚ ኖት ብለው የሚጽፉት። አይደለም እኔ አዝዣቸው እኮ ነው ፓስተር ሪማይንድ እና እንዳለ ታካሚ ኖት ይረጋጉ ይላሉ። እንደ ማን ነው የሚያክመኝ? የት ነው የታመምኩት? የክርስቶስ ቃል ያክሞታል። ቤተክርስቲያን የፈውስ ቦታ ነች። ፓስተር አንተ ልበልና በቃ ቤተክርስቲያን ሐኪም ቤት ነች። የክርስቶስ ቃል ያክማል። ለዛ ነው ታካሚኖች ይረጋጉ እያሉ የጻፉት። ለዛ ነው። እንቀጥልኛ። ኦኬ 5 ደቂቃ ሰጥቼዋለሁ። አሁን 5 ሰዓት ከ27 ጥያቄ እሺ ከ35 ላይ አቆማለሁ። የመጀመሪያው ፓስተር ጥያቄ ምንድን ነው? የማርያም ስዕል ፎቶ ነው ወይንስ ስዕል ነው? አንድ ብለዋል። እሱን ጥያቄ እቺን አንድ የምትለውን ጥያቄ እንመልሳለን። ስንጀምር ቅዱሳት ስዕላት በመጀመሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ የምንመልሰው። ቅድም ሳነሳላችሁ ነበረ። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች በደንብ አዳምጡኝ። ቅዱሳት ስዕላት በተለምዶ ፕሮቴስታንት የሆኑት ወንድሞቻችን ብዙ ጊዜ ከጌታ ቃል ጋር የታረቁ ስላልሆኑ እንዲሁ በጭፍን በቃ መጽሐፍ ቅዱስ አይደሉም ለማለት የሚያነሷቸው ጥቅሶች ለጣዖታት የተቀመጡ ናቸው። ለምሳሌ ያክል ዘዳግምን አነሳን። ከዛ ደግሞ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ክፍል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታመልካቸው፣ አትስገድላቸው ይላል። አሁን ይሄ ሀሳብ የተቀመጠው ስለ ጣዖታት እንጂ ስለ ቅዱሳት ስዕላቶች አይደለም። ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው። ኦፍኮርስ መጽሐፍ ቅዱሴ ናቸው። እንዴት እኛ ዝም ብለን ክርስቲያን የሆኑ ሰዎች እንደ ፓርላማ ጨብጭበን አጽድቀነው ነው ወይ? አይደለም፣ አይደለም። የእግዚአብሔር ቃል ይናገራል። እዚሁ ዘጸአት ምዕራፍ 20 ላይ ጣዖታትን ሰዎች እንዲጸየፉ እግዚአብሔር አምላክ ካዘዘ በኋላ 5 ምዕራፍ ወደፊት ሙቭ ስታደርጉ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በቀጥታ አያችሁ። ስለዚህ ቅዱሳት ለሆኑ ነገሮች እና እርኩስ ለሆኑ ነገሮች ቃል መጽሐፍ ቅዱስ ላይ የተቀመጠው ተለያይቶ ነው። ለምሳሌ አሁን እዚህ መጽሐፍ ቅዱስ ላይ ፕሮቴስታንት የሆኑ ወንድሞቻችን ማጆሪቲው እንዲሁ በጭፍን ስዕላት መጽሐፍ ቅዱስ አይደሉም ይሏቸዋል። መጽሐፍ ቅዱሳቸው ላይ ግን ስዕል እንዳለ ይዘነጉታል። እዚህ ላይ ያለው የምን ስዕል ነው? የመስቀል ስዕል። ከየት አምጥታችሁን የሳላችሁት? ዳያፍ ነው አይዲያ ማን ነው ሳሉ ያላችሁ? ምንም አይነት ምላሽ የላችሁም። እኛ ግን መሰረት ያለን አማኞች ስለሆነ ነው። ኦፍኮርስ መጽሐፍ ቅዱስ ማስረጃ አለን። እውነት መጽሐፍ ቅዱስ ናቸው ወይ አሁንስ ቅዱሳት ስዕላቶች? አዎ በሚገባ። አንደኛ ነገሥት ምዕራፍ 6 ከቁጥር 9 ላይ ስትመለከቱ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንዲሳሉ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በጣም የሚገርማችሁ ቁጥር 27 ላይ ከፍ ብላችሁ ስትመለከቱ የኪሩቤል መላእክት ስዕላት ክንፎቻቸው ከአንደኛው የግንብ ጫፍ እስከ ሌላኛው የግንብ ጫፍ ተዘርግተው እንደተሳሉ ይናገራል። በጣም በሚደንቅ ሁኔታ በዚህ መቅደስ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ወደ መቅደስ መጥቶ ወደ ምኩራብ መጥቶ አስተምሯል። እነዚህ ቅዱሳት ስዕላት ባሉበት መቅደስ ውስጥ ማለት ነው። እና ሲሸጡ ሲለውጡ ያገኛቸውን ነጋዴዎች ቤቴ የአባቴ ቤት የጸሎት ስፍራ ነው፣ እናንተ ግን የወንበዴ ቤት አደረጋችኋት። ያንን ቅዱሳት ስዕላቶች ያሉበትን ቤት
ጌታችን ኢየሱስ ክርስቶስ የአባቴ ቤት ብሎ ነው የጠራው። ይህን እንዳዘነጉ። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ኦፍኮርስ ናቸው። አሳጥሬ በቤተክርስቲያናችን ያላችሁን አገልግሎት ደግሞ ልንገራችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንድማችን ፓስተር ሶፊ ያልተረዳው ትልቁ ነገር ምንድን ነው? ፎቶግራፍ ናቸው ወይንስ ምንድን ናቸው የሚል ሀሳብ ነው። በቤተክርስቲያናችን ያላችሁ አገልግሎት የፎቶግራፍ አገልግሎት ነው ወይ? በፍጹም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም ስዕል የፎቶግራፍ አገልግሎት አይሰጥም። ቤተክርስቲያን ይሁት ይሄ እዚህ ጋር የምታዩት ጌታችን ኢየሱስ ክርስቶስ ነው፣ በቤተልሔም እርግብ ሲወለድ የተነሳው ፎቶ ነው እያለች አይደለም እያስተማረች ያለችው። ቅዱሳት ስዕላቶች ገላጮች ናቸው። ቤተክርስቲያናችን በሶስቱም ቋንቋ ወንጌል ትሰብካለች። አንደኛው ቋንቋ ሊትራል ላንጉጅ ነው። አሁን እኔና እናንተ የምናወራበት ይሄ ቋንቋ ሊትራል የሆነ ቋንቋ ነው። በዚህ ቋንቋ ወንጌል ትሰብካለች ቅዱስ ቤተክርስቲያናችን። ሁለተኛው ቋንቋ የምልክት ቋንቋ ነው። ቅዱስ ቤተክርስቲያናችን በምልክት ቋንቋ ወንጌል ትሰብካለች። ለምሳሌ በጣም ብዙ ጊዜ ደጋግሜ አንስቼዋለሁ። አሁን ባሳለፍነው የመስከረም ወር አካባቢ ያከበርነው የመስቀል በዓል ላይ ወደ 9500 የሚጠጉ ሰንበት ተማሪ ወጣት ወንድሞቻችን ነጭ ለብሰው ተገኝተዋል። ለምን? በምልክት ቤተክርስቲያናችን ሰባኪ ስለሆነች። ጌታችን ኢየሱስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ስለምንሰብክ በምልክት ነጭ ለብስ ይወጣሉ። ለምን ሬንጀር ለብሰው አልወጡ? አንዳንድ ጊዜ በፕሮቴስታንቱ ቤት ካያችሁ የኢየሱስ ወታደር ብለው ሬንጀር አሰፍቶ የሚለብሱ ሰዎች አሉ። ቃሉን እንዲሁ በጥሩ ያዋጡ ማለት ነው። ሰው ለምን ሬንጀር አለበስንም? ምክንያቱም ቤተክርስቲያናችን በምልክት ሰባኪ ስለሆነች። በምልክት ብቻ አይደለም፣ ስዕላዊ በሆነም ቋንቋ ትሰብካለች። ስዕላዊ በሆነ ቋንቋ በነገራችን ላይ የእኛ የክርስቲያኖች ወንድሞቻችን ልጆችም ይሁን የፕሮቴስታንቶችም ጭምር ትንንሽ ልጆቻችሁ መዋለ ሕፃናት ውስጥ ከሊትራልም ከምልክት ቋንቋን ባለፈ ስዕላዊ በሆነ ቋንቋ ነው መደበኛ የሆነ ትምህርታቸውን የሚማሩት። ስለዚህ ቅድስት ቤተክርስቲያናችን ለሁሉም ይሆን ዘንድ ወንጌል ስዕላዊ በሆነ ገላጭነት ታስቀምጣለች። ወንጌል ለመስበክ ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ስዕላዊ በሆነ ገላጭነት በቤተክርስቲያን መቅደስ ውስጥ ተስሎ ታገኛላችሁ። ሰው ለምሳሌ መስማት የማይችል ሰው በቤተክርስቲያን ውስጥ ቢመጣ ስዕላዊ በሆነ ገላጭነት ለዛ ሰው ኃያል የሆነው አምላክ ከድንግል ማርያም ያለ ዘር ብእሲ ከግብረ መንፈስ ቅዱስ ተወልዶ በቤተልሔም ግርግም እንደተወለደ ቅድስት ቤተክርስቲያናችን ትሰብካለች። እንደውም በጣም የሚገርም ፓስተር ሶፊ ከስዕላቱ ስር ይቀመጣል ገላጭ እንደሆነ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ተብሎ። በቤተልሔም ግርግም የተወለደው ጌታችን ኢየሱስ ክርስቶስ በአራቱም ወንጌላት ላይ እንደተጻፈው ደግሞ በ30 ዓመቱ ከገሊላ ዮርዳኖስ ወንዝ በእደ በዮሐንስ እጅ እንደተጠመቀ ስዕላዊ በሆነ ቋንቋ ስዕላዊ በሆነ ገላጭነት ትሰብካለች። ይሄ እዚህ ጋር የምታዩት የኢየሱስ ክርስቶስ መልክ ነው፣ ይሄው እንደዚህ ነበረ ልብሱ እያለች አይደለም ቤተክርስቲያን። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ነው ገላጭ አድርጋ እያስተማረች ያለችው። በቤተክርስቲያናችን ውስጥ ቅዱሳት ስዕላት አገልግሎታቸው ምንድን ነው አልኳችሁ ቅድም? ገላጮች ናቸው። ቅድስት ቤተክርስቲያናችን ወንጌልን ትሰብክባቸዋለች። በ30 ዓመቱ የተጠመቀው ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን እንደተቀበለ ቅድስት ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስተምራለች። ስዕላዊ በሆነ ገላጭነት 13ቱ ሕማማት በቤተክርስቲያን ውስጥ ሁሉም ሰው ኦብዘርቭ ማድረግ ይችላል። በነገራችን ላይ ብዙዎቻችን ልብ ስለማንል እንጂ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ የተቀበላቸውን እነዚያን 13ቱን ሕማማት ቅድስት ቤተክርስቲያናችን ስዕላዊ ገላጭነት ታስቀምጣለች፣ ታስተምራለች። መስማት የማይችልን ሰው ምሳሌ ያክል ነው የምላቸው። እሺ ስዕላት ለአካል ጉዳተኞች ብቻ ተብሎ የተቀመጡ ሀሳቦች አይደሉም። በነገራችን ላይ መጽሐፍ ቅዱስን ማንበብ የማይችሉ ብርቱ ያልሆኑ ሰዎች ይኖራሉ። ለእነሱም ጭምር ነው ወንጌል የሚሰበክባቸው። ቤተክርስቲያን ለእነሱም ጭምር ወንጌል ይሰብካለች። ስዕላዊ የሆነ ቋንቋን ተጠቅማ። ስዕላት ቋንቋዎች ናቸው። በነገራችን ላይ በዚህ መጽሐፍ ቅዱስ ላይ የምታያቸው ፊደላቶች፣ እነዚህ ፊደላቶች ስዕላቶች ናቸው። ክርስቲያኖች እነዚህ ፊደላት በአጠቃላይ የምታዩቸው ስዕላቶች ናቸው። ስዕላት ቋንቋዎች ናቸው። በቤተክርስቲያናችን ብዙ ሰው የማይረዳው ነገር ልክ እንደ ፎቶግራፍ አድርገን የምንጠቀምባቸው የምንገለግልባቸው ነው የሚመስላቸው። ሌላው እዚህ ጋር ማንሳት ያለብን ካለ ይሳት አንጻር ቶሎ ልበል፣ ማንሳት ያለብን ትልቁ ነገር ምንድነው? ብዙ ጊዜ ፕሮቴስታንት ወንድሞቻችን ከየት አይተታችሁ ነው የሳላችኋቸው የሚል ጥያቄ ያነሳሉ። እናንተ እኮ ክርስቲያኑ በጣም ደፋሮች ናችሁ። እንደው የማርያምን ሳሉ፣ የገብርኤልን ሳሉ፣ የሚካኤልን ሳሉ፣ እንዴት የሥላሴን ስዕል ትስላላችሁ? ትሪኒቲን የሚያክል ከባድ ሚስጥር እኮ በወረቀት ልታሰፍሩ የሞከራችሁ ደፋር ፍጥረታቶች ናችሁ ይሉናል። ከመጽሐፍ ቅዱስ ጋር ይወላችሁ በቃ በጣም የተቃረነ ሰው ዲስ ማች ነው። እንዱ አይኑን ጨፍኖ የሚከራከራችሁ በእኛ ቤተክርስቲያን አስተምሮ እኛ ክርስቲያኖች እግዚአብሔር ተገልጦልን እግዚአብሔርን አይተን ወሳነው
ቅዱስ ሚካኤል ተገልጦልን ቅዱስ ሚካኤልን እያየነው ሳልነው መልአኩ ቅዱስ ገብርኤል ብስራተ መልአክ ተገልጦልን ብስራተ መልአክ ቅዱስ ገብርኤልን እያየነው ሳልነው የሚል አስተምህሮ ቤተክርስቲያናችን የላትም። ቅዱሳት ስዕላቶች ምንድናቸው አለን? ቅድም ክርስቲያኖች ወንድሞች ወንጌል ቆይ እቺን ልጨርስ፣ ግድ የለም ሐሳብ ችግር የለም። እቺን ሐሳብ ልጨርሳት ሐሳብ ግድ የለም። አሁን ሰው እየተማረ ስለሆነ እቺን ሐሳብ እየጻፍኩ ነው እርሶ ከሚናገሩት እኮ። እሺ እኮ እቺን ሐሳብ ብቻ ልጨርስ ይፈቀድልኝ። እቺን ሐሳብ ብቻ ልጨርሳት እቺን ሐሳብ ብቻ ልጨርሳት። አንድ ደቂቃ ጨርስ። እሺ ሰው ቅዱሳት ስዕላቶች እነገሌ አይተው ሳሉ የሚባል አስተምሮ የለም። ቅድም በአንደኛ ነገሥት 6 ከቁጥር 9 እንዳነሳ ነው። ለምሳሌ የኪሩቤል መላእክት ሳለው ሰው ኪሩቤል ተገልጠውለት ክንፎቻቸውን ዘርግተው እያየ ሳለ የሚል መጽሐፍ ቅዱስ የሆነ ሐሳብ የለም። ስዕላት ገላጮች ስለሆኑ ክርስቲያኖች ወንድሞች መላእክት እንደሆኑ እንዲያጠይቅ ክንፎችን አድርጎ ሳላቸው። ኪሩቤል ምንላቸው በአራት ገጽ ያሉ መላእክቶች ናቸው። ስለዚህ ገላጭ በሆነ መልኩ አስቀመጣቸው ይላል እንጂ መጽሐፍ ቅዱስ እያያቸው ተገልጦለት ሳለ የሚል ሐሳብ የለም። ባጭሩ ቅዱሳት ስዕላቶች ፎቶግራፍ ናቸው ወይ? አይደሉም። በቤተክርስቲያናችን ያላቸው አገልግሎት የፎቶግራፍ አገልግሎት ነው ወይ? አይደለም። እዚህ ጋር የምትመለከቱን ሰዎች በአጠቃላይ ገጻችን እዚህ ጋር ያለው ፎቶአችን ነው። ቅዱሳት ስዕላት ግን ፎቶግራፍ ናቸው የሚል የቤተክርስቲያን አስተምሮ የለም። አገልግሎታቸውም ይብን የፎቶግራፍ አይደለም፣ ገላጮች ናቸው። ወንጌልን ቅዱስ ቤተክርስቲያን የምሰብክባቸው ማለት ነው። ስለዚህ ቅድም አይተናል። ስዕላት መጽሐፍ ቅዱሴ ናቸው፣ መጽሐፍ ቅዱስ መሰረት አላቸው። በቤተክርስቲያናችን ያላቸው አገልግሎት ምንድን ነው ብለናል? ቅዱስ ቤተክርስቲያናችን በሶስቱም ቋንቋ ወንጌልን የምትሰብክ የክርስቶስ ቤት ስለሆነች ስዕላዊ በሆነም ቋንቋ ገላጭነት ወንጌልን ትሰብካለች። በመጽሐፍ ቅዱስ የተቀመጡትን ሐሳቦች በአጠቃላይ ገላጭ በሆነ መልኩ ታስቀምጣለች። ለምሳሌ ሐዋርያ ሥራ ላይ ጳውሎስ ኢየሱስ ስለሚለው ስም በሰይፍ እንደተቀላ መጽሐፍ ቅዱስ ይናገራል። ያንን ገላጭ በሆነ መልኩ ቅዱስ ቤተክርስቲያን ወንጌልን ለልጆቿ ተሰብካለች። ከስዕሉ ስር እንደውም ይቀመጣል ገላጭ ስለሆነ ቅዱስ ጳውሎስ ስለ ክርስቶስም በሰይፍ እንደ ተቀላ ተብሎ፣ ጴጥሮስ ስለ ክርስቶስ ተዘግዝቆ እንደ ተሰቀለ። አያችሁ። በቤተክርስቲያናችን ያላቸው አገልግሎት ይሄ ነው። በዚህ ሐሳብ ላይ ጥያቄዎች ካሉ ወንድማችን ፓስተር ሶፊ አሁን ባነሷቸው ሐሳቦች ላይ ስፔሻሊ እኛ በቤተክርስቲያናችን ከምንገለግልባቸው አገልግሎቶች ጋር ጥያቄ ካለ አሁን መቀጠል ትችላለህ። ስላደመጥከን አመሰግናለሁ። አንደኛ ስለሰጡኝ መልስ በጣም አመሰግናለሁ። አንደኛ ጥያቄ ፎቶዎች አይደሉም ስዕሎች ናቸው፣ በሰው እጅ የተሳሉ ናቸው ብለዋል አይደለም? እያረጋገጡልኝ። አዎ መጽሐፍ ቅዱስ በሰው እጅ እንደተጻፈ ቅዱሳት ስዕላቶችን በሰው እጅ የተሳሉ ናቸው፣ መጽሐፍ ቅዱስ መሰረት ያላቸው። ጥሩ። ስዕል ከሆኑ ለተሳሉት ለምን ይሰገዳል የሚለውን አንደኛ ጥያቄ እናነሳለን። ስዕል ስለሆኑ ለምንድን ነው ለስዕላት የሚሰገደው የሚለውን እናነሳለን። ሁለተኛ ለምሳሌ ሰው ናቸው ይታወቃሉ፣ ኢትዮጵያዊ ወይም ግብፃዊ ከየትኛውም ሀገር ይሆኑ። ለምሳሌ እነ አቡነ ተክለ ሃይማኖት ስዕል ናቸው ፎቶ ናቸው? እነሱስ የእነሱንም ምክንያቱም በአካል የሚታወቁ ስለሆኑ ስዕል ናቸው ፎቶ ነው የሚለውንም ያነሳሉ። ከዛ በተረፈ ሶስተኛ ላይ ምን አሉ? ስዕላት አብዛኛውን የሚጠቅሙት መስማት ለማይችሉ ሰዎች ነው። መስማት ለማይችሉ ሰዎች ገለጻ በሆነ መልኩ በቤተ ክርስቲያን ከዛ ወንጌል ይሰበክላቸዋል በስዕል ምክንያት ብለዋል። ጥሩ ነው። ይህንን ካነሱ እንደዛ ላልኩኝ ፓስተር ይሰበካል፣ በዛ በስዕላት ይሰበካል አላሉም እንዴ? ቆይ ያልኩትን ልድገምልህ ወይ? በመጀመሪያ እንዲህ ብለሃል ብሎ ቁጥር ማለት ሳይሆን ያልኩትን ልድገምልህ። ስለጻፍኩ ነው ወይ ደግሞ ስጽፍ ልክ አይደለሁም ማለት ነው? አዎ ያው አንዳንድ ሰው የሆነ ስለጻፈ ብቻ ትክክል ነው ማለት አይደለም። ምናልባት በሐሳብ እኮ የምፈልገውን እየሰማው ነው ማለት ነው ወይ ሊሆን ይችላል። ስለዚህ ልድገምልህ። ቆይ ልድገምልህ። ቅዱሳት ስዕላቶች ከመስማት የተሳናቸው የተያዘው ነው የሚያስፈልግ። ቆይ እኔ ላነሳው ነው። አሁን እኮ ያለው ነው የምንደግመው። ፓስተር ግን አንተ አዳምጠኝ። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት በአብዛኛው አካል ጉዳተኛ ለሆኑ ሰዎች ነው ብለናል ወይ? በፍጹም አላልንም። ግን ኢቭን
ዲስማች እንኳን ያገለግላሉ። ለምሳሌ ነው የምላችሁ ወንጌልን ለዓለም ሁሉ ሰብካለን የሚል አነጻጽሬ ልንገራችሁ። አንድ የፕሮቴስታንት አዳራሽ ውስጥ መስማት የማይችለን ሰው እንኳን ብትወስዱት ምሳሌ ኦብዘርቭ በማድረግ ብቻ በማየት ብቻ ሊረዳ የሚችለው የክርስቶስ ቃል ምንድን ነው ስትሉ ምንም ሊረዳ የሚችለው የክርስቶስ ቃል የለም። ምንም እዚህ ጋር መሽኮርመም አያስፈልግም። ለምሳሌ ይህ ሰው መስማት አይችልም። ሰው እዛ አዳራሽ ይዛችሁ ስትገቡ ሰዎች ሲዘሉ ሊመለከት ይችላል። መሬት ላይ ሲንከባለሉ ሊመለከት ይችላል። ስሪፒስ የለበሰ ሰው እጆቹን እየጫነ ሰዎችን ሲጥል ሊመለከት ይችላል። መልሱ ትተው ወደ ፕሮቴስታንት ጋሄዱ ኮርሶ ቆይ አይደለም። እኔ ያለኝን ሀሳብ እንዴትም አድርጌ ልግለጸው ፓስተር። አሁን አንተ ጠያቂ ነህ፣ እኔ ደግሞ ፕሮቴስታንት ጋር ምን ያስኬዱት እርሶ? መሄድ እኮ አይጠበቅብንም። የምናውቀው ነገር እኮ ነው። እኔ ታችሁኝ ልማር እንቅልፌ መጣ። ትናንትና 9 ሰዓት ላይ ነው የተኛሁት በላይቭ ጉዳይና ግን አዳምጠው ዲያቆን የሚያስተምረው ትምህርትን አዳምጠው። ሶፊ የት ነው የምትሄደው? ለምን ነው የምትሄደው? ቁጭ በል እንጂ። እኔ ቀላ ጌታን እንቅልፌ መጣ እኮ ጨፍና አይንህን። ቀጥል ሶፊ፣ ዲያቆን ቀጥል። ከደከመህ እረፍት አይደል? ምንም ችግር የለም። እንደዚያ ፎቶ አድርገና እንትንን ፎቶ አድርገው እንደዚህ ፎቶ በቃ አለ። ከዛ ማን ኑር አትኑር አይታወቅም። በቃ ለእነንትና ለነገር አይደለም ያለው። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት ወንጌልን ለመስበክ ነው። የቤተክርስቲያን ልሳኖች ናቸው። ቅዱሳት ስዕላቶች ቋንቋዎች ናቸው። ቋንቋ በሶስት ይከፈላል። ይሄንን አሁን ፓስተር ስንናገር አልሰማንም። ይኸውላችሁ ትልቁ ችግር እዚህ ጋር ነው። ቋንቋ በስንት ይከፈላል አለን? በሶስት። አንደኛው ሊተራል የሆነ ላንጉዌጅ፣ ቃል በቃል የምንነጋገረው ቃል። ሁለተኛው የምልክት ቋንቋ። ሶስተኛው ስዕላዊ ቋንቋ። ቅድስት ቤተክርስቲያናችን በሶስቱም ቋንቋዎች የክርስቶስ ኢየሱስን ወንጌል ትሰብካለች። በቃ ወንጌል የሚሰበከው ለማን ነው? ለዓለም ሁሉ። እሺ አሁን ፓስተር የሆነ ፒክ አድርገህ የሆነ የሰማውን ፓርት ብቻ ኦኬ ለነገሌ ነው ማለት የለብም። ወንጌል የሚሰበከው ለማን ነው ብለናል? ለዓለም ሁሉ። ቤተክርስቲያናችን በሶስቱም ቋንቋ ወንጌልን የምትሰብከው ለነገሌ ብቻ ሳይሆን ለዓለም ሁሉ ነው። ለምሳሌ በምልክት ቋንቋ ስንሰብክ ቅድም የሆነ ምሳሌ አንስቼልሃለሁ ፓስተር፣ አሁንም ልድገም። ለምሳሌ እኛ በባለፈው መስከረም ላይ መስቀል በዓል ስናከብር ሰንበት ተማሪዎች ብቻ 9500 ሆነው ነው የወጡት። 9500 ሆነው ወጥተው ለምን ሬንጀር አለበሱ? የሆነ ተመሳሳይ ካኪ ለብሰው ምናምን ለምን ሃሃ እያሉ አላለፉም? ምክንያቱም እኛ አክት የማድረግ ዓላማ የለንም ወንጌልን የሚመስበክ እንጂ። አክት የማድረግ ፍላጎት ያላቸው አንዳንድ ሰዎች ሬንጀር ለብሰው መጽሐፍ ቅዱስን ይዘው የኢየሱስ ወታደር ነኝ እያሉ ድው ያደርጋሉ። ከድቅድቅ ጨለማ ወደሚደነቅ ብርሃን ክርስቶስ እንዳሸጋገረን እየሰበከ ነው። ነጭ የምንለብሰው ለዛ ነው። ለምሳሌ ስንዘምር እኛ ዝም ብለን ጭፈራ አንጨፍርም። እኛ ሰይጣናዊ ጭፈራ ለክርስቶስ ይቀርባል ብለን አናምንም። እጆቻችን እናሸበሽባለን። ይሄ በምልክት መስበክ ማለት ነው። እጆቻችን ስናሸበሽብ ምን እያለን ነው? ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጌታችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያን ወዲህ ወዲያ እያደረጉ እንዳንገላቱት እያሰብን ከሕማሙ ጋር እየተባበረን ነው ምንዘምረው። ከዛ አሸብሽበን ደግሞ እናጨበጭባለን። ኃያል የሆነ አምላካችን የሚፈራ ግሩም ሆኖ ሳለ በእኛ ዘንድ ግን ትሑት የሆነው ጌታ በጥፊ መጸፋቱን እያሰብን እናጨበጭባለን። ቤተክርስቲያን በምልክት ሰብካለች አለን። ይሄ ብቻ አይደለም።
ስዕላዊ በሆነ ቋንቋ ወንጌልን ትሰብካለች። ለምን? ስዕላቶች ቋንቋዎች ስለሆኑ። አሁን ወደ ስማት ወደ ተሳናቸው ወደ ምን ልመጣ ነው? አዳምጠኝ። ለምሳሌ በምልክት ቋንቋ የሚናገሩ ሰዎችን አነሳን ምሳሌ ብለን በምልክት ቋንቋ የሚናገርን ሰው መስማት የማይችለን ሰው ለምሳሌ ወደ ፕሮቴስታንት አዳራሽ ብንወስደው በማየት ኦብዘር በማድረግ ብቻ የሚገባው ወንጌል አለው? የለም፣ ድራማ ብቻ። ተረዳሁት እኮ እኔ ተረድቻለሁ። የተረዳሁት ነገር ምን አለ መሰሉት? አይ ዲያቆን ልክ ነው። እኔ ጥያቄው እንደ እርሶን ቅድም እንደ አይደለም ቅድም እርሶን እኮ 10 ደቂቃ ሰማሉ መሆን የለበትም መልስ ለፓስተር ሶፊ ብቻ ሳይሆን አይንዲ የሚባል መቼ ጥያቄ ገና ጥያቄ ነው። ቅድም 10 ደቂቃ አወሩ። አሁን ሌላ 10 ደቂቃ እርሶ ብቻ ነው አንተ ጠይቀህ አንተ ብቻ ነው ያለው። ቆይ አይደለም ቅድም መጀመሪያ የሳቱት ነገር እርሶ ሁለቱም አይደለም ሁለቱም ደምረውም አሁን እኮ ይሄ እኮ ቻይልድሽ የሆነ ነገር እኮ ነው። ሰዎች ዲስማችም አንደ ልጅ እኮ መሆን የለብንም። አሁን ይኸውልህ ለአንተ ብቻ አይደለም መልሰው እርሶ ብቻ ነው እንደሚያወሩት ታዲያ እኔ ብቻ ነው የማወራው አላልኩም። ሐሳቡን ልጨርስ ብቻ ነው ያዘው አይደለም። ተመስገን ቅድም የያዘው አይደለም። ተመስገን ቅድም የያዘው ይሄ ምስል የቅድስት ድንግል ማርያም አይደለም ነው ብዬ ጠይቄታለሁ። አልመለሱም። የማን ነው ይሄ? ልመልስ ነው ፓስተር። አሁን የሰባ ሐሳብ አይደለም እኮ ይሄ በጣም ሲምፕል ነገር ነው። እንመልሷለን ፓስተር። እኔ እኮ ሲምፕሉን ሲምፕል አድርገው ይመልሱ። ይሄው 30 ደቂቃ ነው ፕሮሰስ ያወሩ። እናዳምጠኝ ፓስተር እንዴ እኔ የፈለግኩት ነገር ብቻ ይነገርልኝማ ማለት እኮ የለብህም። አሁን ስለ ቤተክርስቲያናችን ስንናገር ፓስተር እንደውም እኮ ለአንተ እኮ ልዩ ቦታ የሚሆነን ምንድን ነው? ብዙ ጊዜ ፓስተር ሶፊ የቅድስት ቤተክርስቲያንን ትምህርት ስናስተምር ፖዘቲቭ ሆኖ ይሰማናል እያለ ነው። አሁን ደግሞ ፖዘቲቭነትን ትተህ ደግሞ ዝም ብለህ ኖ ካልሰማሁ ኖ ማለት የለብህም። እንወድሃለን፣ እናከብርሃለን። ስለዚህ ለአንተ ያለን አክብሮት እኔ ማንንም እሰማለሁ። እኔ አሁን ያልኩት ጥያቄ ስጠይቆት እርሱ ጥያቄ ነው የጠየኩት። እኔ አይደል እንደ ጥያቄ ነው ያነሳሁት። ቆይ አንተ በለኝ፣ ችግር የለውም ፓስተር። አሁን እኔ አንተ በለኝ፣ ችግር የለውም። እኔ ወንድ አንተ እኮ ለኛ ተመችና አሁን እኔ እኮ እርሶን ነው የጠየኩት። ቆይ እኔ አንድ ማልስማማበት ነገር አለ። ምን አለ መሰለህ ፓስተር፣ አሁን ጣልቃ 10 ጊዜ የምትገባው ለምሳሌ እኔ እናንተ ስለምንተዋወቅ ከሆነ የኔ እናንተ ትውውቅ ለወንድማማችነት እንጂ አይደለም የቤተ ክርስቲያን ትምህርት ላይ እንደፈለጉ ለመሆን አይደለም። እሱ ጋር ያለ ሰው ይፍረድ አይደለም። ወዳጅነት የኔ ወዳጅነት ማንንም ሰው እኔ ከማንም ጋር ይሁን እኔ ወዳጅነቴ ክርስቶስን የሚበጅ እንዲሆን ነው የምፈልገው። ስለዚህ አሁን ለፓስተር ሳስረዳ 1000 ምናምን ሰው ቁጭ ብሎ እየሰማ ነው ይጋር ፓስተር ሶፊ ጋር በጣም ብዙ ሰው ቁጭ ብሎ እየሰማ ሌላም ሰው ቤት በጣም ብዙ ሰው ቁጭ ብሎ እየሰማ የሌላው ጥያቄ ሳይመለስ ለሌላውም እየተናገረ ሌላውም ሰው እያደመጠ ነው። የሌላው ሐሳብ ሳይመለስ የለም የኔ ብቻ ካልሆነ ማለት በፍጹም ልጨርስ እቺን ሐሳብ ቆይ አንድ ጊዜ አሁን እንኳን በዚህ ሰዓት ውስጥ እንኳን ወደ 4 ጥያቄ ጠይቃል ፓስተር። አንደኛ ስለ ስግደት አነሳ። የሆነን ሐሳብ ጨርሰን ሳንዲን ማለት ነው ስለ ስግደት አነሳ። ገና አላወራንም ስለሱ። ከዛ በኋላ ደግሞ ስለ ፎቶግራፍ ከእንደገና አነሳ። ከዛ በኋላ ደግሞ አሁን ደግሞ ይሄ አሁን የምናወራውን ሐሳብ ለመስማት ከተሳናቸው ጋር ተያይዞ በጣም ሆነ የተሳሳተ ጥያቄ ላድርግሎትና እኔ ጥያቄን እንደገና ልድገምሎትና ሰማኛል ወይስ ፓስተር አይደለም እኔ ወዳለው በጣም ነው ማከብር ፓስተር ለሁሉም ሰው እንዲበጅ እኔን ታደምጠኛለህ። ይሄን እንዲናርጋ እንደቀደሙ ጥያቄ ላቀርብና እንደቀደሙ አሁን የጀመርኩትን ቆይ ፓስተር የጀመርኩትን ስመልስ አሁን ታደምጠኛለህ ወይስ አታደምጠኝ? ፓስተር ፈቃደኛ ከሆንክ ኮርሶ ማስገደድ አልችልም። ኦኬ ጴንጤ አዳምጥም። እሺ በቃ ችግር የለውም። አይዞህ አስቸጋሪ ሰው ነህ እውነት። እሺ በቃ ችግር የለውም። ስለዚህ ይሄንን ሐሳብ ይሄንን ትምህርት የግድ አንተ በሌለህበት ለሌሎች ሰዎች ማስተማር ይኖርብናል ማለት ነው፣ መስማት ለሚችሉ። ካልሆነ ግን ጠይቀህ ሲመለስ ደግሞ ቆይ እዚህ ጋር የሆነ ነገር አለ ምናምን የምትል ከሆነ ፓስተር በጣም አስቸጋሪ ነው የሚሆነው። ስለዚህ እኔ አሁን ጠይቀህ ነው እየመለስክ ያለው። ኧረ በእናትህ ሶፊያ አበጥብጠው፣ በእናትህ እንዴ በጌታ በኢየሱስ ስም ኧረ አበጥብጠው። በጣም ብዙ ሰው ከታች እየመራችሁ እኮ ነው። ቆይ እንደዚህ እናድርግ ፓስተርዬ፣ በቅዱሳት ሰላት ጋር ተያይዞ በቃ ጥያቄዎች ካሉ ይሄው ቤቴ ክፍት ነው።
በጣም ነው የምንወድህ ታውቃለህ። በጣም ነው የምናከብረህ። የእኛ ቤት ያንተ ቤት ነው፣ ያንተ ቤት የኛ ቤት ነው። እኛ ጋርና ሌሎች እህቶች ወንድሞች ጆን ያደርጋሉ፣ አብረን ትማራለህ። በዚህ መንፈስ ግን አሁን ታች ያሉ ሰዎች ጭቅጭቅ እንዲሰሙን አልፈልግም በግል። ስለዚህ የክርስቶስ ቃል ጥያቄን ያነሳሁት አንደኛ አልተመለሰልኝ። የአቡነ ተክለ ሃይማኖት ስዕል ነው ፎቶ ነው? ከቅዱሳት ስዕላቶች ጋር ጥያቄ ካለ የኔ ቤት ክፍት ነውና እወዳለሁ። እሺ እንዴ ለምን ይሄዳሉ? ኦኬ ምንድነው መሰላችሁ፣ ትውውቅ ከቤተ ክርስቲያን ትምህርት አይበልጥም። ከስዕላት ጋር ተይዞ ጥያቄ ያላችሁ እንዳለ ገስ ላኩ። እሺ እቀበላለሁ። ክርስቶስን ያልበጀ ወዳጅነት ሊሆን አይችልም። እኔ ሶፊን በጣም ነው የምወደው፣ ግን ስለሆነ ሀሳብ ሲጠየቅ ያንን ሀሳብ አድምጠን ከተመለሰ በኋላ ነው። ለምሳሌ ስዕላት ይሰገድላቸው ወይስ አይሰገድላቸው የሚለውን ሀሳብ ስናወራ ስለዛ ሀሳብ ጋይስ አድምጣችሁ ነው ሌላ ጥያቄ መጠየቅ ያለባችሁ። ስለ ስግደት ጠየቃችሁ። ኦኬ ስግደት ምን አለ መሰላችሁ መጽሐፍ ቅዱስ ላይ እንዲህ ይላል ብለን ስንጀምር እኮ አይደለም ይሄኛው እሺ እዚህ ጋር ያለው ይሄኛው ምንድን ነው እስኪ ይሄን መልሶ ምናምን፣ ይሄ በጣም ቻይልሽ የሆነ ነገር ነው። የክርስቶስ ቃል እግዚአብሔር ቃል እንደዚህ እኔ በግሌ አልሰብክም። ስለዚህ አሁን በቅዱሳት ስዕላት ላይ ጥያቄ ያላችሁ ማንኛውም ሰው ስፔሻሊ ፕሮቴስታንት የሆናችሁ እህቶች ወንድሞች ለእናንተ እድል እሰጣለሁ። ፈሪነ ለምትሉ ሰዎች ይኸው ኢንቫይት ልክ ያለው ከአንዳንድ ጊዜ ሰው እንዴት ራሱን በራስ ያስደስታል። ፕሮቴስታንት እህቶች ወንድሞች ራሳችሁን በራሳችሁ ማስደሰት ትወዳላችሁ።